ኤርትራ በኢኮኖሚ ዜሮ፣ በአረብኛም ቀጥሎ ስፍር ይለዋል። ዜሮ ናት ይላል። መንግስቲ የሀብታም በላይ ህዝቢ ሀብታም አይኮነን። መንግስት ነው ሀብታም እንጂ ህዝቡ ድሃ ህዝብ ነው። ሳላ ረብን ሳላቲ ህዝቢ ቤተሰቡ ደገ ዘሎ ተለይ ኮይኑ እምበር ህዝቢ ኤርትራ ማእከል ዘሎ የኤርትራ ህዝብ በውጭ ያለውና በውስጥ ያለው ድጋፍ መሰረት ምክንያት ነው እንጂ ምደኸመ ምጠፈእኒ ከመን አምሰለ መንግስቲ ይደክም ነበር ይጠፋ ነበር። እንዲህ አይነት መንግስት ተባሂሉ ሓደ ዩኒቨርሲቲ ይብሉ መንግስት ተብሎ ኮሌጅን አንድ ዩኒቨርሲቲ የለውም። አንድ ኮሌጅ ነው ያለው። 7 ኮሌጆች ነው ያሉት። ሸውዓተ ዳንማ ናሕፋሓ ቢልዎን እነዚህ 7 ኮሌጆች ደግሞ ተበታትነዋል። ዳሕራይ ካቲ ማህያታት ድማ ድኹም እዩ። ማህያ የሚሉት በአረብኛ ነው። ደሞዝ ማለት ነው። በጣም የተዳከመ ደሞዝ ነው ያላቸው። ከመገሩ ንፉዓት ሰባት ከውፅእ እንዴት አድርጎ የጠነከረ እውቀት ያለው ሰው ሊያወጣ ይችላል? ከመገሩ ምሁራት ከውፅእ እንዴት አይነት የተማረ አካል ሊያወጣ ይችላል? ሐታ ትምህርት እውን ድኹም እዩ አይተዕን ሐታ ትምህርት ቤት ቢሆንም የተዳከመ ነው እና ጉዳይ ሙስተሽፈያት የለን። የጤና ጉዳይ ሕክምና ቤቶች የሉ። ማያታት ንሓካይም ድኹም የሕክምና ባለሙያዎች ደሞዛቸው በጣም የተዳከመ ወሲኾም አይፈልጡን እዮም ከም ዝሰማዕኩ እንደሰማሁት የደሞዝ ጭማሪም የለም። ከምኡ እውን ገዛ ምስራሕ በዓድና ኩልኩል እዩ። እንዲሁም በሀገራችን ውስጥ ቤት መስራት አይፈቀድልንም። ተመልከቱ፣ እነ ማይኮ መጣው ስለ ኤርትራ ያወራሉ። ቤት መስራት ግን ከሀገራቸው አይችሉም። አሽንኳይዶ ገዛ ንክተስርሕ ገዛኻ ንክተለምፅ ፍቃድ ክትሓትት ኣለኻ። እንኳን ቤት ልሰራ ይቅርና የቤትክን ቀለም ለማስቀየር ከመንግስት ፍቃድ መውሰድ አለብህ። እነ ማይኮ መጣው ኤርትራ ዲሞክራሲ አላት ይላሉ። መንግስቲ ንምንታይ ገዛ ይስራሕ? ገዛ ደይ ምስራሕ ማለት ውፁ ካብዛ ዓዲ። ለምንድን ነው ቤት ማይሰራው? ቤት አይሰራም ማለት እኮ ከዚች ሀገር ውጡ ተባረሩ ማለት ነው። ብረሩ ጥፉ ማለት እዩ። ብረሩ ውጡ ጥፉ ማለት ነው። ኣብ ዓድና ከዓ ልልኣሰፍ ሕጊ የለን። ሓደ መራሒ እዩ ሒዝና ድኸይድ ዘሎ ካብ አቦም። በጣም የሚያሳዝነው ደግሞ በጣም ልልአሰፍ ማለት ደግሞ በጣም የሚያሳዝነው ደግሞ አገራችን ውስጥ ህግ የለም። 994 ክሳሉ ከ94 ጀምሮ እስካሁን ድረስ الحكومة المؤقتة ጊዜያዊ መንግስት ነው የሚባለው የኤርትራ መንግስት። መጽሐፉ ክሳሎሚ ተغيሩ ይፈልጥ ጊዜያዊ መንግስት ተብሎ እስካሁን ድረስ ይህ መንግስት ብቻና ብቻ ነው ያለው። እዚስ ሐራይና ከዓ ተቀብልናዮ ኢንም ችለን ተቀብለ ነው ደሃን ይግዛአና ደህና ይግዛን ብለን ይግዛአና ኢሳይያስ ይግዛን ብለን ተቀብለን ብፍትሒ ገይሩ ተዝገዝአና ወላ ሓደ መንግስቲ ወላ መለኪ ይኹን በፍትህም ቢገዛን ምንም ችግር አልነበረውም። ለምን ንጉስ ማይሆን ነገር ግን ፍትህ የለም ነው። ይኸውልህ ባጭሩ የኤርትራ እስላሞች ቅድም ሚዛና ጠቀስ አድርጎታል። እሺ አጼ ያው ሀሳቡን ይጨርሰውና ሀሳቡን ይጨርሰው። ማይኮ ቀጥሎና አንተ ሀሳቡን ይጨርሰው። ማውራት ትችላለህ። በኮሚቴ ምንም ፖለቲካ እውቀት የሌለው ሰው አሁን ይኸውልህ ቅድም ሚዛና እንዳለው የኛ ብሔራዊ ጥቅማችን ነው እናውቃለን። ጀባ አባይ በለው ምን በለው የአኽዋን ሙስሊሚን ፓርቲ የእስላም ብራዘርስ ሁድ ናቸው። እሱ አይደለም መሰረት። እነዚህ የሚያስማማቸው አንድ ነገር አለ። ኢትዮጵያ እንድትፈርስ አይፈልጉም። ለምን 2004 ላይ
ፕሮግራማቸውን ቀይረዋል። የኢትዮጵያ ህልውና ለኛ ጥቅም ነው እንጂ ለኛ ጉዳት አይደለም። ኢትዮጵያን ግን እንደ ሀገር እንደ ጠላት ይፈርጃሉ። ነገር ግን ኢትዮጵያ እንድትፈርስ አይፈልጉም። አስተውል። እዚህ ጋር 2004 ላይ ነው እኔ አስታውሳለሁ። ፕሮግራማቸውን ቀይረዋል። ኢትዮጵያ እንደ ጠላት ያዩታል። ትክክል። ኢትዮጵያ እንድትፈርስ ግን አይፈልጉም። እዚህ ጋር ማስተዋል ያለብን ምንድን ነው? የኛ ፖለቲካ ውስጥ ገብሰው ሲሰሩ ሲያስታጥቁ ፖለቲካዊ ስልጠና ሲሰጡ የኤርትራን ፓስፖርት ለነዘመነ ካሴ ሰጠው። አስረግጬ እየተናገርኩ ነው ያለው። የተለያዩ የኦሮሞ ተወላጅ፣ የጉራጌ ተወላጅ የኤርትራን ፓስፖርት እየተጠቀሙ ለምንድን ነው የሚሰጧቸው? ኢትዮጵያን ለመጥቀም ነው? አይደለም። ኢትዮጵያን ለማፍረስ ነው። የተዳከመች ኢትዮጵያ ቅድም እንደተባለው በጆ ፖለቲካ ውስጥ የእሷን ድርሻ እንዳትወጣ እያደረገ ያለው ይህ ካንሰር ሻዕቢያ አሁን ኤርትራ ውስጥ ረሻይዳ በሳውዲ አረቢያ ነው የሚመሩት። ኤርትራ ውስጥ ያሉ ረሻይዳዎች ድጋፋቸው የሚጠቀሙት ፓስፖርት ከኤርትራ እጥፍ የሳውዲ አረቢያን ፓስፖርት ነው የሚጠቀሙት። ረሻዳዎቹን ማስታጠቅ ትክክል ነው። እነሱ የሚያስታጥቃቸው አካል አፍሪካ ውስጥ ይፈልጋሉ። ለምን ሳውዲ አረቢያ ሄደው መታጠቅ በጣም ትክክል አይደለም። ጎረቤት ሀገር ይፈልጋሉ። ከዚህ በፊት አንድ የሳዑዲ ተወላጅ እኔ ከሁለተኛው ዙር አመጣዋለሁ እንትን አድርገው ማነህ ምንድነህ የማይባልበት ሀገር፣ ጉቦ የሌለባት ሀገር። ቅርብ ጊዜ ውስጥ አንድ የአዘርባይጃን ጋዜጠኛ ኤርትራ ውስጥ ገብቶ ነበረ። ኤርትራ ብዙ ጊዜ ኖርዝ ኮሪያ ነች ትባል ነበር አለ። ይሄ ፍጹም ሐሰት ነው አለ። እኔ ኤርትራ ውስጥ ከገባሁበት ሰዓት ጀምሮ አንድም የሰራዊት አካል ይሁን የትኛውም የፖሊስ አካል መጥቶ ማነህ ምንድነህ ያለኝ የለም። በነፃነት የፈለግኩትን ቀርጬ ነው የወጣሁት ብሎ ኢትዮጵያ ከገባ በኋላ ነው ምስክርነቱን የሰጠው። ኤርትራ ውስጥ አለ ትንሹ ደሞዝ አለ። እሱ እንግዲህ በሐዘኔታ ነው። በሐዘኔታ ምን አለ? $200 ነው ትንሹ ደሞዝ አለ። በጣም የሚያሳዝነው እንግዲህ ትንሹ ደሞዝ ማለት እንግዲህ በተራ ስራ ላይ ያለ ሰው 200 ፒኤችዲውን የሰራ 200 ነው። አንድ ኢንጂነር ደሞዙ $65 ነው። በወር $65 ነው። ኤርትራ ላይ የአንድ ዶክተር ደሞዝ $450 ነው። ኢትዮጵያ ላይ የአንድ ዶክተር ደሞዝ ስፔሻሊስት የአንድ ዶክተር ስፔሻሊስት ደሞዝ $85 ነው። የአንድ ዶክተር ደግሞ ደሞዝ $65 ነው። ኤርትራ ላይ $450 ነው። ይሄ ሳንክሽን የተደረገባት ኤርትራ ውስጥ ነው መሆናችሁ ያላችሁት። አንድ ሰው ኤርትራ ውስጥ የኤርትራው ፓትሪያርክ እስር ቤት ይታሰራል። የፕሮቴስታንት አማኙ ይታሰራል። ሙስሊሙም ይታሰራል። እዚህ ጋር መርጦ አልቃሽ መሆን የለብህም። የሚያሳዝነው ግን ዴይ ኤንድ ናይት አጋዚያን እያሉ ትክክል አይደለም ልል ነው። እንዲያውም አሁን እሷ በምፈልገው መንገድ እየሄደች ስለ ጽምዶ ነው አውሬ የተባለችው እኮ ታዲያ ላገናኝልህ ነው። እኔ ከአሁን በኋላ ሰው አወርዳለሁ። በጣም እኔ እዚህ ቤት በጣም ሰው አክባሪ ነኝ። ይኸውልህ ጠየኳት። እነዚህ እኮ የጽምዶ አባላቶች እኮ ናቸው እና ለምን እንደማይሰሩ በመስፈርት እያስቀመጠች ነው። አንተ ደግሞ ለምን እንደሚሰሩ ማስቀመጥ ነበረበት። ቀጥታ እንዳታቋርጧት። የሚቀጥሉ ሰዎችም ከእሷ ተምራችሁ ብታደርጉልኝ ደስ ይለኛል። መኮንንም በደንብ አድርጎ የማይታረቅና የሚታረቅ ሀሳብ ብሎ አቅርቧልኝ። እንደዛ እንድታደርጉ ነው የሚፈልገው። አመሰግናለሁ። እሺ አመሰግናለሁ። ስለዚህ ምንድን ነው ስትመጣ ታርጌት አድርጋ የመታችውን ማዕከላዊ መንግስትን ለመቆጣጠር ሸዋ ያለውን ኢሊት ማጥፋት ነበር። አጥፍታ አሳይታናለች፣ ብዙዎችን ማለት ነው በሴራ። አሁንስ ነው ይሄም ደግሞ አላለቀም። አሁን ደግሞ የአይታ እንደሆነ ይወዳብ የትግሬ ኤሊቶች እየቀጠቀጡ ያሉ አብይ አህመድ ላይ ነው። የጽምዶ ደጋፊዎች አብይ አህመድ ላይ ነው እየቀጠቀጡ ያሉ። ታርጌት አድርገው የሚመቱ የትኛውን አካል ነው? የህዋት አባል የሆነችዋ ማራማዊት እኮ የደቡብ ጎንደር ኢሊት መቀጥቀጥ አለበት ተብሎ 2 ሳምንት ሳይሞላው እኮ ከአንድ ወረዳ 500 ሰው ሲያልቅ ጠላት ልልል ብለው እኮ እዚህ ጋር ያፋብን ደጋፊዎች እኮ ይሄ የወራት እኮ ጉዳይ እኮ በቅብብሎች ነው የሚሰሩ እነዚህ ሰዎች። ስለዚህ አሁንም
የጎንደር ኢሊትን የጎንደር ህዝብን ማዕከላዊ አድርገው ፖለቲካ ሲሰሩ ወልቃይትን ለመቆጣጠር እንደሆነ ለኛ ግልጽ ነው። ከዚህ በፊት የሚያሳዩት የሸዋን ብለው እንደመቱት ማለት ነው። አንድ እሱን ትይዝልኛል። ሁለተኛ ደግሞ ከኮሎኔል ለምሳሌ በዚህ ትግል ውስጥ እዚህ እንግዲህ በ3 ዓመት ትግል ውስጥ የዳንግላ ላይ የተፈቱ የጦር መኮንኖች አሉ። አስቢው ህዋትን የሚጠቀሙባት ህዋት ነበር አለን አይደለ? ቅድም እንታና ጠላይም ሌሎችም የጽንዶ ደጋፊዎች ኮሎኔል ደመቀ ስልጣኑን የሰጠው ህዋት ነው አለ። እሱ እኮ አሁን ፍትህ እየጠየቀ ነው። እንደውም አይደለም የጄኖሳይድ ፈጽመውብናል ይሄው እያለ ለዓለም አቀፍ እንትኖች እያሳየን አሁን ላይ ቆይ በቃ ሂሮ አይደለም ብለሃል፣ በቃ ጀግና አይደለም ብለሃል፣ ጀግና አይደለም ብለሃል። እሺ ቶ ችግር የለም። አሁን ሐሳቤን እንትናት አሁን ላይ አሁን በዚህ በ3 ዓመት እንትን ውስጥ ምንድነው እየጠየቀ ያለው? ፍትህ እጠይቃለሁ። እንደውም ካሳ በህዝባችን ላይ የተፈጸመው በደል ካሳ ሁሉ ነው የሚጠይቅ። የአፋብንና የአፋጎን በለው የነዘመነ ግሩፕ በለው ይሄ የፋኖ አደረጃጀት ሲመሰር መጀመሪያ ታርጌት አድርጎ እኮ በአማራ በህዋት ጦርነት ጊዜ ዳንግላ ላይ የታሰሩ የጦር መኮንኖችን እኮ የፈታ እኮ ቻው ያለ እዚህ ኮሎኔል ደመቀ ፍትህ ጠይቃለሁ ጄኖሳይድ የፈጸመበት ሲል እዚህኛው እና አስረስ እነዘመነ ወደ 40 ምናምን የጦር መኮንኖችን ታርጌት አድርገው በዛ እስር ቤት ላይ ፈተዋል። በዛ ደግሞ የሚያሳዝነው በዛ እነሱን ለማስፈታት አማራው መሞቱ ፋኖች እኮ ሞተዋል። ከፖሊሶች ጋር በምናምን ተታክሶ ከምንሻ ጋር አስበዋል። ስለዚህ የትኛው ነው ቋንቋ? እኔ እሺ ኮሎኔል ደመቀን ስትቃወሙ ምን አደረገ? የሚችለውን እኮ አድርጓል። እዛ አካባቢ አንድ ስርዓተ ትምህርት ዝም ብሎ አይቀየርም። እስከዛሬ 30 ዓመት ሙሉ በአማርኛ ሲማር የነበረ መጽሐፉን ቀይሩ፣ አስተዳደሩን ቀይሩ። የሚችለውን ነው እንግዲህ እዛ ዞን ውስጥ የሚችለውን መታወቂያ ሁሉ ቀይሯል። ይሄ እኮ የሚጻረር እኮ ነው። በነገራችን ላይ መታወቂያ ሳይቀር አማራነቱን ሰጥቷል። በቃ እዛ ማለት አረጋግጦላል። የሚችለውን ያደረገ ፖሊስ አቋቁሟል። የፖሊስ ደረቱ ላይ ስታይ ምንድነው የአማራ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን ነው የሚል እያንዳንዱ እዛ የሚኖር የሚችለውን አድርጓል። ከዛም ባለፈ ደግሞ ክስ አቅርበው ነበረ የምርጫ ቦርድ እንትን ሲል ጌታቸው ክስ ሲያቀርብ እሱ ጠበቃ ሆኖ እንግዲህ የተከሰሰ ምርጫ ቦርድ ነው። ይህም ጉዳይ የኔ ጉዳይ ነው ብሎ እንትን አቅርቧል፣ ጠበቃ አቅርቧል። እየሰራ ነው። እያንዳንዱ የኮሎኔል ደመቀ ንግግር በሙሉ ህጋዊ ይሆንልን እስከዛሬ አላበቃ። ሁሉም ህዝቡም የሚጠይቀው ማለት ነው። ምናልባት አሁን እናንተ የወልቃይትን ጉዳይ ዝም ብሎ የአንድ ፓርቲ ወይ የደመቀ ወይ የኮሚቴው ጥያቄ ብቻ አይደለም። ይሄ ህዝባዊ ጥያቄ ነው። እነሱ ቢያልፉ ቢሰው ህዝቡ ደግሞ ይተካል። እሳት የሆነ ትውልድ ከዛ እንደሚፈጠር 100% እርግጠኛ ነኝ። የፓርቲና የግለሰቦች የቡድኖች ጥያቄ አይደለም፣ የማንነት ነው። ስለዚህ የህዝብ ጥያቄ ነው ይዘው ይወጡ። ይህን መረዳት አለባችሁ። እሱን ስለተቃወምኩ እዛ ያለው ማህበረሰብ ተቃውመን ይመጣ በሰላም እየኖረ ነው። እኔ በጣም የሚገርመኝ እዮዳ በአንድ ጥያቄ ልጠይቅ። ዞን 9 ዞን አለ በአማራ ክልል። እስኪ የአንድ ዞን አስተዳዳሪ ስም ትነግረኛለህ? የዞን አስተዳዳሪ ወይም የጸጥታ ዘርፍ ኃላፊ ከወልቃይት ጠገዴ ሰቲት ሁመራ ዞን ውጭ ያለው ልትነግረኝ ትችላለህ? ስም እዮዳ እየጠየቅኩ ነው። የለም። ግን ታርጌት አድርጋችሁ እሱ የተናገራቸው ንግግሮች ሁሉ ይችላሉ። ትግላችሁን እንደውም ትክክል ነበር። አሁን ላይ የፋኖ ትክክል አይደለም ቢል እንደውም ትንቢት ነግሮሃል። ትንቢት ያለበት መረጃ ስለሌለ ለዛ ነው ያልመለስኩት። ስለሌለ አንድም መረጃው ስለሌለ ከዚህ በፊት እንደው ቢል እንኳን እነሱ ካመጡ ግን አነባዋለሁ። መረጃው ካመጣ የለም ያለበት የለም። ሲጀመር እሱ ሰላማዊ ታጋይ ነው። ስለዚህ በሰላም የሚታገልን ታጋይ በሰላም ነው ማስመልሰው ብሏል። አጋጣሚውን ጦርነት ሲፈጠርለት ደግሞ አጋጣሚውን ተጠቅሞ ህዝቡን አድኗል። እዛ አካባቢ ያለውን አስተባብሯል። ስለዚህ
እኔ ለኔ ጀግናዬ ነው። የጽንዶን ነገር ግን አንደኛ ልናገር፣ ጽንዶን ላይ ዙሪያ ልናገር። በአማራ ርስት ላይ ማንም የህዋት አባል አይደለም የትግሬ አንድ ተራ ሰው ብትጠይቀው ወልቃይት ራያ ብትለው ይሄ አማራ ነው አይልም። ስለዚህ ይሄንን ሂድን አድርገውታል፣ ደብቀውታል። ለአማራ ግልጽ አያደርጉትም። አይ የአማራ ነው ብለው ቢመጡ ህዋት ትቃወማቸዋለች፣ ኖ ትላቸዋለች። ስለዚህ ይሄ ኋላ ይፈታል ነው አይደለም። አሁንም ስቲል እየገደለን ያለነው ታርጌት የምናደርገው ህዋትን እንትን ነው አብይን ነው ይላል። አሁንስ ጠለምት ላይ የጠለምት ሚኒሾች እኮ በተደጋጋሚ እኮ እየተወረሩ ነበር። ይሄ አሁን በትልቁ መጠው እንደዚህ ተደራጅተው ከእንትን ከማለታቸው በተደጋጋሚ ከ17 ጊዜ በላይ ትንኮሳ አድርገዋል። የራያ መሬት ግማሹን እንዴ ወንድ ከሆንክሽ የምትደራደር ከሆነ ርስቴን ይዛ ስለዚህ ከክልሌ ውጣና አብረን እንሰራለን ያለ መሬት ላይ ታጋያል። ጸጥ ነው እኮ ያላችሁ እዛ መግለጫም አልሰጣችሁት ለራያ ህዝብ። ህልውና መጀመሪያ ህልውና ነው ስትሉ ለራያ ህዝብ ግን ህልውናችሁ አይደለም። ስለዚህ ጽንዶ ብለህ ስትመጣ በአማራ ርስት ላይ እየተደራደርክ ነው የምትመጣ። ከአብይ ጋር የሚያጣላህ ጉዳይ የኔ መሬት ጉዳይ ነው። ስለዚህ በፍጹም ጽንዶ ለአማራ ጥቅም የለውም። እንደውም ፈልጋችሁ በአማራ ላይ ጄኖሳይድ የፈጸመ ፈልጋችሁ እስከ ማምጣት ድረስ ተቃቅፋችሁ የጉምዝ ታጣቂ ህዝቤ ነው ወንጀል አልሰራም ሁሉ አንስታችሁ 3 ደቂቃ ነበር ያልከው። ቆይ አንዴ እቺን ብቻ ተናግረልኝ። ስለዚህ ስትደራደር በእኔ ጥቅም ላይ ነው እየተደራደርክ ያለው። ስለዚህ በፍጹም ይሄ ህዝቡ ነው የሚነሳብህ። የህዝብ ጥያቄ ስላልመለስክ ጥያቄያችንም ህዝብም ነው የሚነሳባ። እንትን ያላላችሁት ምንድን መሰለ ፋኖ ሲባል ስሙንም ነው ምን ነጥቃችሁ። ለምን የፋኖነት ሚና እየተጫወታችሁ ስላልሆነ ማለት ነው። አመሰግናለሁ።